ሀኒቾ ከአቶ ኖላዊ ጋር በደስታ እብድ ብላለች ማለት ነው። ውድ ቤተሰቦች በተለይ ደግሞ አሴር መጥቶ ይቅርታ እንደጠየቃትና ይቅርታ እንዳደረገላት ስታቅ ወይም ደግሞ ይቅርታ እንደጠይቃት እውነትም ማመን ስላቃታት ለአቶ ኖላዊ በጣም ደስ ብሏትና በፈገግታ ነበር ስትነግረው የነበረው። አባዬ እሱ ብቻ መሰለህ እንዴ እናቴ ማለቴ አያቴ መጥታ እዚህ ጠይቀኝ ነበር እና ወደ ቤት አትመለሽም ወይ ብላ ስትለኝ ወደ ቤት አልመለስም ብዬ አልኳት ስትል አቶ ኖላዊ በጣም ደስተኛ አልነበረም። ለምንድን ነው የማትሄጂው? ቤተሰቦችሽ እኮ ናቸው። እኔ ከኔ ጋር እንድትኖሪ ጠልቼ አይደለም። ነገር ግን እነሱም ስንት ዓመት ሙሉ ሲጠብቁሽ የቆዩ ናቸው። ስለዚህ መሄድ አለብሽ ሲልም ይጠይቃታል። ሰላም የተወደዳችሁና የተከበራችሁ የቻናሌ ቤተሰቦች፣ የምወዳችሁ የማከብራችሁ የኔ እንቁ ቤተሰቦች ላይክ በማድረግ ቪዲዮውን እንድትጀምሩት፣ አዲስ የሆናችሁ ካላችሁ ደግሞ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ሀሳብ አስተያየት ካላችሁም አካፍሉኝ። እንግዲህ ሀኒቾ በደስታ በሽበሽ ብላለች። ውድ ቤተሰቦች ያው ከአሴር ጋር እንደማትገናኝ ካሁን በኋላ ወይም ህይወቷ ከአሴር ጋር እንደማይቀጥል እውነታውን አውቀናል። ነገር ግን ደግሞ በጣም ደስተኛ ናት። አሴር መጥቶ ይቅርታ ስለጠየቃት መሬቷን ለመጨበጥ ምንም አልቀራትም ማለት ነው። ሌላው ወይዘሮ አስቴርም ሄዳ ለምን አትመለሽም ወደ ቤት ብላት ነበር። እሷም እንደማትመለስ አስጠንቅቃ ነግራታለች። አቶ ኖላዊም ለምን አትመለሽም ብሎ ቢላትም እኔ ከዛ ቤት መኖር አልፈልግም። እዛ ቤት ስቀመጥ እንደተለየ ፍጥረት አድርገው ነው የሚያዩኝ። እኔ ደግሞ እንደዛ አልፈልግም። እኔ ነፃነት ያለኝና ደስተኛ ሁኜ የምኖረው ካንተ ጋር ስኖር ወይም ከዚች ቤት አብሬ ስኖር ነው። እነሱ ጋር ያለኝ በፍጹም እዛ ቤት ባሳለፍኩት ጊዜያቶች ውስጥ በጣም ተጨናንቄና ተሳቅቄ ነው የምቀመጠው። ስለዚህ አልመለስም ስትልም ለአቶ ኖላዊ ነግረዋለች። እነሱ የተለየ ፍጡር አድርገው የሚያዩሽና የሚጠነቀቁልሽ የሚያከብሩሽ ለእያንዳንዷ ቃላት ለአንቺ የሚጠነቀቁት 16 ዓመት ሙሉ ስትፈልጊ ቆይተሽ እንደገና ስለተገኘሽ ነው። ስለዚህ ባይጠነቀቁልሽ ነበር። የሚገርመው ቤተሰቦችሽን አትተይ ቢላትም እምቢ ብላለች ማለት ነው ሀኒቾ። ሌላው ውድና የተከበራችሁ ቤተሰቦች እንግዲህ ሰላምዬና ምናሴም በሀኒቾ መሄድ ደስተኛ አይደሉም። ያው በእነሱ ምክንያት ስለነበረ ተነጋግረው የወጣችው ደስተኛ አይደሉም። እንግዲህ ምንም ማድረግ አይቻልም። ሀና የሚያዋጣትን ወይም ይሆነኛል ያለችውን ነገር መርጣለች ማለት ነው። ወይዘሮ ሜላት ሜሮን እንደመጣች ከቤቷ ስታቅ እሷና ከዚህ የእስር ቤት የምታወጣኝ የሆነ ነገር የምታውቀው ነገር ይኖራል ስትልም እንግዲህ እያወራች ነበር። ሌላው ወይዘሮ አስቴር ልጠይቃት ሄዳ ስለነበረ ስለ እናቷ አንስታ እናቴ ይች ሴትዮ አታዋጣሽም፣ ጓደኛ አትሆንሽም ብትለኝም እምቢ ብዬ ነው እዚህ የደረስኩት ስትል አብረው ታስረዋት ለነበሩ ጓደኞቿ ስትናገር ነበር። በነገራችን ላይ አብረው የታሰሯት ጓደኞቿ ልጆቹ በጣም ነው የሚያሳዝኑት። ሁላቸውም ገና ወጣቶች ናቸው። ቢያንስ እንደው በ25 እና በ30 ቤት ያሉ ናቸው እና ህይወት ከባድ ናት። ሳናስበው ይሄ ነገር ይከሰታል ብለን ሳናቅድ የሆነ ነገር ይከሰትና ህይወታችንን ምስቅልቅል ያደርገዋልና እዛ እስር ቤት ያሉ ልጆች ሁላቸውም በጣም የሚያሳዝኑና በጣም አንጀት የሚበሉ ናቸው። አሁን ወይዘሮ ሜላትን ስላገኙ በነገራችን ላይ በጣም ደስተኞች ናቸው። ከወይዘሮ ሜላት ጋር የሚያሳልፉት ህይወት ያው ምግብም ስለሚመጣላቸው እነሱ የሚፈልጉትን ነገርም ስለምታደርግላቸው ከሜላት ጋር ያላቸውን ግንኙነት ጠበቅ አድርገው ልክ እንደ እናታቸው አድርገው ነው የሚያዩዋትና እንግዲህ አንቺ ልትወጪ ነው እያሉም ወይም ደግሞ አንቺ ትተሽን ከወጣሽ እንደዚህ የሚንከባከበን አይኖርም፣ እንዳንቺ አይነት ሰው አናገኝም እያሉም ወይዘሮ ሜላትን ውስጧን ወይም ደግሞ አንጀቷን እየበሏን ነበር። እኔ ከዚህ በወጣ በጭራሽ እናንተን አልተዋችሁም፣ እየመጣሁ ጠይቃችኋለሁ ስትላቸውም ነበር። እንግዲህ ከወይዘሮ ሜላት ጋር በጣም ተላምደዋል፣ ከሚገባው በላይ ተቀራርበዋል። እሷም መልካም ሰው ናት፣ ሁላችንም እንደምናውቀው። በነገራችን ላይ ሜላት በጣም መልካምና ደግ ሰው ናትና እስር ቤትም እንግዲህ ሁሉም ሰው ነው የሚወዳት ማለት ነው። ውድ ቤተሰቦች እንግዲህ የእዝራና የሀኒቾ ግንኙነት ይቀጥላል ወይ የሚለው ምክንያቱም አልፈልግም ከአንተ ጋር መኖር ወይም ደግሞ ያንተና የኔ ግንኙነት እዚህ ላይ አልቋል ብላው ነበር።
እዝራም ተስፋ ቆርጦ ከፄ ጋር አብሮ መሄድ ጀምሯል ማለት ነው። ተመልሳ ግን ደግሞ እኔን አፍቀኸኛል፣ እወድሃለሁ፣ አፈቅርሃለሁ ስትለው ይቀበላታል አይቀበላትም የሚለው ሌላ ጉዳይ ነው። ነገር ግን በጣም እንደምትወደውና እንደምታፈቅረው ነው የሚያሳየው ሀኒቾ። ስለዚህ ውድ ቤተሰቦች ድራማው እንኳን እያለቀ ይመስለኛል። ሌላው የእርግብ ብቅ ማለት ነው። የእርግብ ብቅ ማለት እንግዲህ ወይዘሮ ሜላትን ነፃ ያወጣታል ብዬ አስባለሁ። ወይዘሮ ማለቴ ሜሮንና እርግብ አንድ ላይ ሆነው ወይዘሮ ሜላትን ነፃ እንደሚያወጣት በጣም እርግጠኛ ነኝ። ሌላው አቶ ቃለ አብ እንግዲህ ያን ቪዲዮ ወይዘሮ ማለት ሜሮን ያን ቪዲዮ ለፖሊሶች ካመለከተች ማለት ያ ዋሲሁን የሚባለው ሰውዬ ወይዘሮ ባዩሽን ሲገላት ቪዲዮ ቀርጻለች አይደለ? ስለዚህ ያንን ነገር ለፖሊሶች ካስረከበች አቶ ቃለ አብ ግደለው እንዳለውና እሱ ባዘዘው መሰረት እንደገደለውም ስለሚናገር ያ ሰውዬ ሲገኝ፣ ስለዚህ አቶ ቃለ አብና ያ ባዩሽን የገደለው ሁለቱ ይታሰራሉ። ሜሮንም ትታሰራለች ብዬ አስባለሁ። ምክንያቱም ውድ ቤተሰቦቼ ሜሮን ናት ደውላ ባዩሽና ያ ሰውዬ እንዲገናኙ ያደረገችው። ሊገላት እንደሆነ ባታቅም ነገር ግን ደውላ ያገናኘቻቸው እሷ እስከሆነች ድረስ ያው ለተወሰነ ጊዜም ቢሆንም ትታሰራለች ብዬ ወይም የራሷን ይህን ያክል ጊዜ ገደብ ትታሰሪያለሽ የሚሏትን ትታሰራለች ብዬ አስባለሁ። ሌላው እንግዲህ እርግብ መጥታለች። እርግብ ከመጣች እርግብስ ትታሰራለች ወይ ነው? ያው እርግጠኛ ነኝ ትታሰራለች ብዬ አስባለሁ። በግድያ ወንጀል ባትጠረጠረም በስርቆት ትጠረጠራለች፣ በማጭበርበር ትጠረጠራለች። ስለዚህ በእነዚህ ጉዳዮች ትታሰራለች ብዬ አስባለሁ። ያው የእሷ እስር የከፋ ባይሆንም ለጊዜው ወደ ፖሊስ ጣቢያ ገብታ መታሰሯ የማይቀር ነው። ያም ሆነ ይህ ውድ ቤተሰቦቼ ኖላዊ ድራማ አሁን በጣም እያለቀ ነው። ሀና ወደ አባቷ ተመልሳለች እና አሴር ወደ ጎዳናቸው ተመልሰዋል። ስለዚህ የሚቀረው ምንድን ነው? የወይዘሮ ሜላት ነፃ መውጣትና ነፃ መውጣት ብቻ ነው ውድ ቤተሰቦቼ። እና ግን እናንተ አሁን ከድራማው ምን ተማራችሁ? ከሀና ምን ተማራችሁ? ከአሴርና ከተምቾስ ምን ተማራችሁ? ከወይዘሮ ሜላት ቤተሰብስ ምን ተማራችሁ? የአቶ ኖላዊ መልካምነትና ደግነትስ እንዴት አያችሁት? አሴርና ተምቾ በድጋሚ ወደ ጎዳና እንዳይሄዱ ሙሉውን ቀን ተምቹን ሲመክረው ነበረ የዋለው። ነገር ግን እኛ በቃ የማንረባንን። በነገራችን ላይ አሴርና ተምቹን እግዚአብሔርን በጣም ነው የሚያሳዝኑኝ። ወደ ጎዳና መመለስ አልነበረባቸውም። ማለቴ ይሄ ደራሲው እንደዛ ማድረግ አልነበረበትም። ምክንያቱም ብዙ ዋጋ የከፈሉ ናቸው። ብዙ ተሰቃይተዋን ከልጅነታቸው ጀምሮ። ስለዚህ ብዙ የተሰቃየና ብዙ ዋጋ የከፈለ ሰው ደግሞ መጨረሻ ላይ አልፎለት ደስተኛ ሆኖ ማየት ነበር እኛ የምንፈልገው። ግን በጣም በሚያሳዝን ሁኔታ ወደ ጎዳና ተመልሰዋል እና ሁለቱ አንድ ላይ ሆነው ሲያወሩ ለምንድን ነው የኛ ህይወት እንደዚህ የከፋው? ለምንድን ነው እንደዚህ ልንሆን የቻልነው? ለምንድን ነው ወደ ጎዳናስ ተመልሰን ልንገባ የቻልነው? ለምን ሰው መሆን አቃተን? ሰው ለመሆን ሞክረን ለምን አልተሳካልንም? ለምንስ እንደዚህ ሆነ? እያሉ እንግዲህ ስለ ራሳቸው ህይወት ሲያወሩ ነበር። ነገር ግን ያው ወደ ጎዳናቸው መመለሳቸው የማይቀርና የማይቀር ነው። ሁለታቸው ጀርባቸውን ተሰጣጥተው እንግዲህ ሲጋራቸውን እያጨሱ ነው እንደዛ ሲያወሩ የነበረውና ስለ ሀናም አንስተው ነበር። ስለ አቶ ኖላዊም አንስተው ነበር። ያም ሆነ ይህ ብቻ ስላሳለፉት ስለ ሄዶ ጊዜ አብረው ከማጋ እንደነበሩ ምን እንዳሳለፉ ሁለታቸው ወደኋላ መለስ ብለው የራሳቸውን ህይወትም እያስታወሱ ነበር ማለት ነው። ነገር ግን ህይወት እንደዚህ ናት። አንዳንድ ጊዜ ብዙ ብንለፋም ብዙ ብንጥርም ሰው ለመሆን ለመቀየርም ብንሞክር ፈጣሪ ካልተጨመረበትና የእግዚአብሔር ትዕዛዝ ከሌለበት መቼውንም በህይወታችን ምንም ነገር እንደማይስተካከል ነው ያየሁት። እንግዲህ አሴርና ተምቹ ለመለወጥ ሰው ለመሆን ልክ እንደሌላው ሰው ስራ ፈልጎ ስራ እየሰሩ ወይም ደግሞ ትክክለኛ ህይወትን መኖር ማፍቀርን፣ ሰው መውደድን፣ ከሰው መቅረብን፣ ከሰው ጋር መመሳሰልን ለማድረግ ሞክረው ነበር። እንግዲህ አልተሳካላቸውም። ምናልባትም ተምቹም እርግብን አግኝቶ አሴርም ወደ ሀና ተመልሶ አንድ ላይ ይሆናሉ የሚለው ሀሳብ ይኖራል ብዬ ካሁን በኋላ አላስብም። ምክንያቱም ሀናን ብትሆን እዝራን ነው የምትወደው። እርግብን ብትሆን እርግብን ብትሆን ተምቹን እሷ አትወደውም አታፈቅረውም። እሱ ነው እንጂ የሚወዳት የሚያፈቅራት።
ለማንኛውም ውድ ቤተሰቦች እንግዲህ የእርግብ ብቅ ማለት ደግሞ ሌላ አዲስ ነገር እና አዲስ ክስተት ሆኗል። የተከበራችሁ የተወደዳችሁ ቤተሰቦቼ ፈጣሪ በያላችሁበት ይጠብቃችሁ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱን ደግሞ ከልብ ነው የማመሰግነው። ፈጣሪ በያላችሁበት ይጠብቃችሁ፣ እቅዳችሁን ሀሳባችሁን ያሳካላችሁ። እወዳችኋለሁ፣ አከብራችኋለሁ። በጣም ነው የማመሰግነው ስለምታበረታቱኝ። ባባይ